አይ ዳኒ እኮ አንዳንዴ ይናገር። እውነት ምን ነበር ያሉ ዳኒ? አንተ አርሶ አደር ነህ፣ በየሄድክበት ነው የምታርሰው። ስለዚህ እባካችሁ ሴት ልጆች ያላችሁ ተጠንቀቁ እያለ ነበረ እና ከዚህ ፊት ለሄርሜላ በራሱ ባንደበቱ አብርሃም ከኛ ህይወት ውጭልን፣ እኛ የራሳችን ህይወት መኖር እንችላለን ብሎ ከአንዴም ሶስቴ አራቴ ከህይወቱ እንድትወጣ ያላት ሴት ናት። እንደገና ራሷን ሙጫ ልክ እንደ ሙጫ ተጣብቃ ከአንተ ህይወት አልወጣም ጭራሽ እስከ መንበርከክ እግር እስከ መሳም እስከ መለመን ከሱ አልፎ ደግሞ ሩታንም ሄዳ በማናገር እባክሽ እማትፈልጊ ከሆነ ይሄን ልጅ ለእኔ ተይልኝ። እውነት በጣም አሳፋሪ እኮ ነው እህቶቼ። እውነት ይሄ ታይቶ ተሰምቶ የማይታወቅ አሳፋሪ፣ እንደው በፊልሙ እንደው በድራማው እንደዚህ ነገሮች የምናያቸው አሁን እኮ በአይናችን እየተመለከትን እያየን ያለ ነውና እንዲሁም ደግሞ ከዛሬ ጀምሮ ከኛ ህይወት እንድትወጪ እንፈልጋለን። እኛ ወደ አንቺ ህይወት በምንም አይነት ታሪክ አንመጣም። ምናልባት የኛ እርዳታ የሚያስፈልግሽ ከሆነ በየትኛውም ሰዓት እኔ አለሁኝ። ኧረ እባክህ ነገርች እኮ እኔ አይደለም ያንተ እርዳታ ሊያስፈልገኝ ቀርቶ ካንተ ምንም ነገር እንደማልፈልግ በጣም ጠንካራ ጀግና ሴት እንደሆንኩኝ በራሴ የምቁም ሴት እንደሆንኩ ታውቃለህ። አጭር መልስ። ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብሽ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ እንድታስቀምጡልኝ በፍቅር ጠይቃችኋለሁኝ። እንግዲህ ትናንትና የተፈጠሩት ነገሮች እኔም ቪዲዮ ሰርች ይላችኋለሁ። በጣም ያው ተናድጃለሁ በተናገራቸው ቃላቶች። እውነት በጣም ነው የሚያናድዱት። አንድ ልጅን የሰጠችው ህይወትን አይኑን ባይኑ እንዳያረገችው የእናትነትን ዋጋ ከፍላ በራሷ ብዙ ነገሮችን ቻሌንጆችን አሳልፋ የቆመ ሴትን ዛሬ ላይ አንተ ከሌላ ሴት ጋር እንደፈለክ እየሟገትክ ግን ደግሞ ልጅሽን ብታሳድግ ይሻልሻል፣ እኔን አትከተኝ፣ አንድ ሰው አልፈልግም ካለሽ ለምንድን ነው ከዛ ሰው ስር የምትይው? ኧረ እባክህ አንተ ከሆነ በተዘዋዋሪ በሰው እያልቅ እሷን ለማግኘት ልክ እንደ ውሃ ቀጂ እየተመላለስክ እሷን የምታገኛት እንጂ እኮ እሷ አይደለችም። ሄርሜላን ብትሆኝ ማለት ነው ነገ ላይ ይሄ ጣፋንታ አንቺ ላይ እንደማይደርስ በምን እርግጠኛ ነሽ? እሱ እንደሆነ አርሶ አደር ነው። ነገ ደግሞ ሌላው አንዷ ጋር ይሄዳል። ምን ችግር አለበት? አንቺን አስቀምጦች ደግሞ ነገ ሌላዋ ሴት ደግሞ ለማስረገዝ ይሄዳል። የዛን ጊዜ ለካ ሩታ ምንድን ያለች እውነቷን ነው ትልሻል፣ ትያታለሽ። ገባሽ አይደለም? በነገራችን ላይ እያንዳንዱ ማንኛውም ችግርና ፈተና እኛ ህይወት ላይ ካልደረሰ በስተቀር ሰዎች ቢደርስባቸው የነሱ ቁስል ህመም ሊሰማን እና የሆነ ስሜቱ ልናውቀው አንችልም። ግን ሩታ እግዚአብሔር ይመስገን በጣም ጀግና ሴት፣ አስተዋይ ሴት፣ ብዙዎች በሷ ስኬት፣ ብዙዎች በሷ መቆም፣ ብዙዎች በሷ በጠንከር ይናደዳሉ። ግን ቢናደዱ ደግሞ እሷ ሞር ቀን በቀን የሰው ትችትና የሰው ዛቻ እያጠነከራት እያበረታት የበለጠ ጠንካራ ሴት እንድትሆኑ እያደረጋት እንጂ ያለው እየሰበራት አይደለም። ግን ደግሞ ምንጊዜም እግዚአብሔርን የምትይዙ ከሆናችሁ መቼም ወርቃችሁ አትወድቁም። ሰውን የሚደገፍ ሰውን እምነት የሚያደርግ ሰው ነው እንጂ ተስፋ ቢስ የሚሆነው እግዚአብሔርን የያዘ ሰው ግን ሁሌም ተስፈኛ ነው። ለምን? እግዚአብሔር መልካም አባት ነው። በተቸገራችሁም በማንኛውም ሰዓት ከጎናችሁ የሚሆኑ ፈጣሪ ብቻ ስለሆነ። በእርግጥ አሉ መልካም ጓደኞች አሉ፣ መልካም ፋሚሊዎች አሉ፣ በየትኛውም ሰዓት አብሯችሁ የሚሆኑ። ግን ደግሞ እውነት ሩቲ እኔ ከዚህ በኋላ ባትገናኝ ባታገኛቸው መልካም ነው እንደኔ። በቃ እነሱ በተዘዋዋሪ ራሱ ቢፈልጉሽና ቢጠሩሽ አንቺ ባለመሄድ ተባበሪ ራስሽ። በቃ አንቺ በራስሽ ኮንተንት፣ በራስሽ አይዲያ፣ በራስሽ ስራ ብትመጪ እውነት ነው የምልሽ ሁላችንም እንደግፍሻለን። ገብቶሻል አይደለ? በቃ አንቺ እኮ ተጽዕኖ ፈጣሪ ነሽ ለነሱ። እስኪ አሁን ትላንትላ ትክክለኛ እውነት አንተ አብርሃም እኔ አልደርሽብሽም ብልሃል አይደለ? እስኪ አንተ አትድረስባትና እስኪ አንተ ጋር ምን ሊፈጠር እንደሚችል እናየዋለን። ሩታ ጋር ግን ምንም አይፈጠርም። በጣም መልካም እህቶች አሏት። በጣም ለእሷ የሚቆሙላት፣ ለእሷ በጣም ብዙ መስዋዕት ዋጋ የሚከፍሉ እህቶች አሏት። ገባ አይደለ? ሊያውም በአካል እንኳን ሲያውቋት በስራዋ በተግባሯ በማንነቷ የሚኮሩባት። ግን እንዳንተ ብዙ ነገሮችን አብራ አሳልፋ ግማሽ አካሏ ሆነክ ልጅን የሚያክል ነገር በረከትን አይንክን የሚያክል ነገር በአይንክ አሳይታክ ዛሬ ላይ ግን እሷን ለመግፋት እሷን ለመጣል ጭራሽ ልጅክንና ሚስትክን በሌላ ፊት እስከ መቀየር። በተለይ ደግሞ በዙሪያ ያሉት እህት ወንድም የሚባሉ አሉ። ሁሉም አይደሉም። በእርግጥ ኤፋ ጎበዝ ነው፣ ጠንካራም ነው። ምንጊዜም ከሩቲ ጎን የሚቆም ወንድሟ ነውና
በተለይ ቡዜ የምትባለው ግን በቃ የራስሽን ኑሮ ለምንድን የራስሽን ኑሮ ማትሮሪ ወይ አብረሽኝና እርፍ እንበል ወይ ደግሞ ተፋቹና እርፍ እንበል። የምትናገራቸው ነገሮች በጣም ነው የሚያስጠሉት፣ በጣም ማለት ነው። እንዴ ቡዜ ምን ሆነሽ ነው? ዛሬ ላይ እኮ ላንቺ እንደዚህ ለመቆም ዛሬ አዲስ አበባ ላይ ቅብርር ብለሽ የተመቻቸ የተስተካከለ ኑሮ እኮ የምትኖሪው ሩታ ስላለች እና በሩታ ዩቲዩብ ቻናል ስለተከፈተልሽ እንጂ እኮ ተይ። አሁን ላይ ብዙ ውስጣችን የሚያውቀውና የሆነ የማናወጣቸው ብዙ ነገሮች አሉ። ገብቷችኋል አይደለም? አዎ ሩታ ባትሮ ኑሮ ዛሬ ያለሽበት ቦታ ላይ ላትሆኚ ትችያለሽ። በእርግጥ እግዚአብሔር በሚያኖረው መንገድ ሰውን ያኖራል። ግን ደግሞ አንዳንድ ሰዎች በህይወታችሁ ላይ ምክንያት ይሆናሉ፣ በረከት ይሆናሉ። ገብቷችኋል አይደለ? ቢያንስ አንዳንዴ እኮ ዝም ማለት መልካም ነው። ዝም ማለት ትናንትና አሁን ልጁን እኔ በማስፈታበት መንገድ አስፈተዋለሁ፣ አንቺ አታስፈልጊንም፣ ህግ የያዘው ነገር ህግ ነው የሚጨርሰው። ሲጀመር ከነ ነው የምላችሁ አብርሃም አልታሰርም፣ የውሸት ነው። ገብቷችሁ አይደለ? መታሰር ያለባችሁ ሰው ሁልጊዜ እንደምላችሁ አቤል የሚባለው ሰውዬ ነበር መታሰር የነበረባቸው። አቤል የሚባለው ግለሰብ እችን እንስት ወደ አብርሃም ህይወት ባያመጣት ኖሮ ሩታና አብርሃም እንደዚህ ጀርባና በቃ ጀርባ ተሰታተው እንደዚህ የሚሆኑ ሰዎች አልነበሩ። ገብቷቸዋል አይደለ? ቢያንስ የሆኑ ነገሮች ሊስተካከሉ ይችሉ ነበረ። ለልጃቸው ሲሉ ዋጋ ከፍለው አንድነታቸውን ያሳዩ ነበር። ግን እቺ ከመጣች በኋላ ነው እንደዚህ ነገሮች። እኔ ብዙ ብሳደብ ብዙ ብናገር ግን ደስ ይለኝ ነበር። ግን አንዳንድ ጊዜ ምንም ዋጋ የለውም። ስለተሳደባችሁ እዚህ ጋር ስለተናገራችሁ ምንም የሚፈጠረው ነገር የለም። ግን እኔ ምንድን ነው የምለው እግዚአብሔር አመት ልቦና ይስጣት፣ ወደ ራሷ ይመልሳት። የሴትነት ማረጓን የሴትነት ክብሯን እንደው ዞር ብላ ብታየው። እውነት አርግዛ ከሆነ ራሱ ለልጇ ምን አይነት ታሪክ ነው ነገ ላይ የምትነግረው? የሰው ባል ቀምታ አርግዛ ወልዳ ልጇን ስታሳድግ ነገር ሙሉ የሆነ ቦታ ላይ ደርሶ የእናቷን ታሪክ ይሰማ ምን አይነት መልስ ነው የምትመልሰው? ልክ አሁን ላይ አብርሃም ለልጅክ ለምንድን ዋጋ ማትከፍለው? ለልጅክ ነገ ምን አይነት ታሪክ ነው የምታቆይለት? ነገ አንተ ምን ብለህ ነው መልስ የምትመለስለት እንደምንለው ሄርሜላም እውነት አርግዛ ከሆነ ልጅ ተፈጥሮ ከሆነ ምን አይነት ሂስትሪ ነው ለልጇ እያስቀመጠች እያለችው? ደግሞ ልክ አርግዛ እንደማታውቅ ልጅ እንደሌላት ነው የሚወራው አይደለም። ግን ደግሞ እራሷ ልጅ እንዳላት ባንደበቷ የሆነ ሰዓት ላይ በጣም በተደጋጋሚ ሰዎች ልጅ አላት ሲሉ የልጅነት በረከቴ ብላ ሂስትሪ ላይ ፖስት አድርጋ ነበረ። እውነት ነው፣ ልጅ በረከት ነው፣ ልጅ ጸጋ ነው፣ ልጅ ጌጥ ነው፣ ልጅ ማዕረግ ነው፣ ልጅ ሁሉ ነገር ነው። በልጅ ይታፈራል እንዳይታፈርም እኮ ልጅ ይደበቃል አይደበቅም? እንዴት ልጅ ይደበቃል? በነገራችን ላይ ማንም እናት በልጇ አትደራደርም። የቀረ ይቀራል። ግን ምናልባት ከ101% አንዳንድ እናቶች አሉ ለልጃቸው ዋጋ የማይከፍሉ። ግን ዋጋ የማይከፍሉበትም ደግሞ ያሉበት ሁኔታ ያሉበት ማለት ይሄ የሚያሳልፉት ችግር የሚያሳልፉት እያንዳንዱ ነገር ነው ልጆቻቸውን ጥለው ወደ ሌላ ቦታ እንዲሄዱ የሚያደርጋቸው እንጂ ልባቸው የሆነ እንትን ብሎ አይደለም፣ ሳይራራ ቀርቶ ወይ ጨክኖ አይደለም። እና የእኔ ውዶች እስኪ ዛሬ ደግሞ ምን አይነት አዲስ ነገር ይዘውልን እንደሚመጡ እናያለን። እና ግን ደግሞ ሁላችንም ሩታ ብቻ እንድትመጣ በራሷ አይዲያ እንድትመጣ እንፈልጋለን። ግን ደግሞ እንዳልኳችሁ ራሳቸው እየፈለጓት እንደ ዋቀጂ እየሄዱ እየመጡ ነው እንጂ የሚያገኟት እሷ ባታገኛቸው እሷ በራሷ አዲስ ሀሳብ ብትመጣ የበለጠ ታዋቂ የበለጠ እንደውም ብቻዋን ስትመጣ እይታና ተመልካች እንደሚኖራት ምንም ጥርጥር የለኝም። ለምን ብዙዎች የሩቲ እህቶች እሷን የበለጠ ደምቃ ሻይን ሆና የበለጠ ከፍታ ላይ ሆና ማየት እንፈልጋለን። እና ግን ደግሞ ሁሉ ነገር በጊዜው ውብ እንደሚሆን ተስፋ አድርጋለሁ። የኔ ምርጥ ውድቶች በጣም የምወዳችሁ በያላችሁበት ሰላማችሁ ዝት ይበልልኝ። ግን ደግሞ አብዛኞቻችሁ በትናንትና ቪዲዮ እየተናደዳችሁ ኮመንት እያየው ነበረ። ምንም ማለት አይደለም። የነገን ማንኛችንም አናቅም። ነገ ነገሮች ውብ ይሆናሉ። ነገ የተሻለው ቀን ይመጣል ብዬ ተስፋ አድርጋለሁ። ወዳችኋለሁ። ባባይ